እንዴት ይዘፍናል ማን ነበረች? የብዙነሽ በቀለን ነው ዘፈን ለቃልናለች ማለት ነው። ቁርጠኛ ትሆን በልደና ሰንብት እያለችው ነው። በልደና ሰንብት እያለችው ነው። አብርሃምን በልደና ሰንብት ቆርጠህ ተሄድክ ምንም ማድረግ አልችልም እያለች ነው። እንግዲህ የብዙነሽ በቀለን አበባ ደሳለኝን ዘፍነዋለች። አሁን የአበባ ደሳለኝ እንደ አዲስ ነው እሷ ነው የሚሰማው እና የአበባ ደሳለኝን የሂሩት በቀለን የብዙነሽ በቀለን ምንድን ነው የተምታታብኝ ነገር ነው። የማነው ዘፈኑ? እኔ ዘፈን ወደዋለሁ በነገራችን ላይ ማለት ነው። የማንኛዋቸው እንደሆነ አላውቅም። ሂሩት በቀል አለች ያለ የእንትላ መሰለኝ የሂሩት ነው የብዙነሽ መሰለኝ። ዘፈኑን አላውቅም ግን ዘፋኞቹን ረስቻችኋለሁ። ከሁለቱ አንዱ ነው እና ግን ያው አበባ ደሳለኝ እንደ አዲስ እየዘፈነችው ነው። እኔ በጣም ነው ያሳዘነች። ይሄ ሄርሜላዬ እንግዲህ ቁርጠኛ ተሆንክ በልደና ሰንብት ብላለች። እሱም ከሩታ ጋር ፏ ብልጭ ይላሉ። ሩታን ወይኔ አረ እናንተ ዝም በሉ። አረ ተው፣ ይህ ልጁ እናት አይደለች እንዴ? እንኳን የራቁት ፎቶ የምን ፎቶ ብትይዝ ምን አገባችሁ? ባህሩ አይደል እንዴ? ተው እንጂ አትበጫጭቋት። ስለዚህ ሄርሜላዬ ደግሞ በቃ አንቺ ተይው አይሆንሽም። እኔ እኮ እውነቴን ነበር ከመጀመሪያው ጀምሮ እኔ እነግርልሻለሁ ሄርሜላዬ የአንቺ አይደለም እሱ ሰውዬ እግሩ ከአንቺ ጋር ልቡ ከሩታ ጋር ነው። በቃ ልቡ ተለለ ደግሞ የለም ነው። እግሩ ከአንቺ ጋር ቢሆን ምን ይሰላልሻል? ዋናው እኮ ከልቡ ሲያፈቅርሽ ነው። ከእግሩ ታፈቀረሽ ምን ዋጋ አለው? ስለዚህ እግሩ ነው ከአንቺ ጋር ያለው። ስለዚህ ሄርሜላዬ እንግዲህ እንደዚህ አዝነሽ እንደዚህ ተክዘሽ እንደዚህ በማየቴ በጣም አሳዝነሽኛል። ሴት በመሆኔ ማለት ነው። ሴት በመሆኔ እኔ ምን ትዝ አለኝ መሰላችሁ? ውይ የሆነች ልጅ ነበረች እንደዚህ አንዱ ፍቅረኛዋን ቢብሏት እንደዚህ ጠፍ ዝርግት ድሮ እንግዲህ ስልክ የቤት ስልክ ነበረ። ጤሌር ባለቆጠር ድድድድድድድድድድድድድድድ ነበረ እና እሱ ትዝ አለኝ። የሄርሜላም ሁኔታ በቃ እሱ ትዝ አለኝ። አሁን ይደውልልኛል እያለች እንደዚህ አንገቷን ደፍታ እንደዚህ አሁን ይመጣልኛል። አሁን እንኳን በሚዲያም በስልክም በግል ስልካችንም ነው። የድሮ ፍቅረኛ እኮ የጎረቤት ስልክ ትቀበልና በቃ ተውኝ እስቲ ስንቱ አለፈ መሰላችሁ? ስንቱ አለፈ። አሁን እንደዚህ አንዴ ቴች አንዴ ምን አንዴ አይፎን አንዴ እየያዝን በቃ እየቀያየን በፊት እናቴ የጎረቤት ይሄ ጥልቅልቅልቅልቅልቅልቅልቅ የሚለው ስልክ አልነበር? እሱ ነበረ እና በሱ ነበር እንግዲህ ፍቅር የሚያጫውተን ማለት ነው። ስለዚህ አሁን ግን ተመስገን። አይ ቴክኖሎጂ እንደው ምን እናደርግ? እንዲህ ሚስጥራችንን በአደባባይ እየዘረጋን የሚያዋርድ መጣለን ማለት ነው። ሚስጥር በአደባባይ ማልቀስ በአደባባይ ድሮ ፍቅር ሲይዛሉ ሲነግሩ እኔ በኖኪያ ጊዜ አለው ኖኪያ ስትመጣ ሲነግሩኝ ማለት ነው። የወደች ልጅ ያለች ስትነግረኝ በሳቅ ነው የምትገርልኝ። ሰውማ አንባችን እንጣ ነው የምትለው። ሀቢ አንቺ እኮ ትለኛለች። አንቺ እኮ ይወጣልሽ ተለሽ ትለኛለች። እና አሁን በቃ ሚስጥራችን በአደባባይ እየተዘረገፈ በአደባባይ አፈቀን አልጋ ላይ ፎቶ እየተነሳን ይኸው እየለቀቅ እንደዚህ አረግን። ወይ ነውር የጠፋበት ሀገር መተ ቁጭ ኢትዮጵያውያኖች እኛ ኢትዮጵያውያኖች እኮ ኧረ እኛ ኢትዮጵያውያኖች ነን እንዲ ኢትዮጵያ እኮ እናንተ ቀልብ ያላቸው እናትና አባቶች ናቸው ያሳደጉን። ምን ሆነን ነው እንደዚህ ባረግ የሆነው? በአደባባይ ማልቀስ፣ በአደባባይ ፎቶ እየተነሱ ራቁት ፎቶ ማሳየት ምንድን ነው? እኔ በነገራችን ላይ ማለት ነው በብዛት ቲክቶክ ላይ የምትጠቀሙ ልጆች በብዛትና ልጆቹ ማለት ነው ፎቶችሁን ስጡን የላኩት ፎቶ ላኩልን የሚሏችሁ ወንዶች አሉ። እንዳትልኩ ተላካችሁን
ቤተሰብ 100,000 200,000 የሚላችሁ ተሆነ ያስጠው። ምን አገባችሁ? ያስጠው። ያው ቤተሰብ እንትን ይላል እንጂ ያስጠው። ግን ከመጀመሪያ እኔ ለምንድን ነው የራቁት ፎቶ የምትልኩት? የራቁት ፎቶ ተነስታችሁ የምትነሱት? ወለ ቢጃማቸውን እንኳን ማሳየት የለባቸውም ብዬ ነው የማስበው። ስለዚህ አብርሽም እንግዲህ ተዋርዷል፣ የራቁት ፎቶ ተይዞበታል። ካሁን በኋላ እንግዲህ ሄርሜላም ታያሽበት ይዘሽ አውጭው። አንቺም እኔም ይዣለሁ ብለሽ ያሳያት ለሩታ። አንቺም እንደዚህ አስከሬና አንቺም አብርሽ የበጉ አሁንና ብትው እየተገተተ ስለሚመጣልሽ የራቁት ፎቶ አንስተሽ ላክላለ ሩታ። እሱ እንደሆነ በቃ ያምናል ሲለው እንደ በግ እየተገተተ ይሄዳል። እውነቴን ነው የምላቸው። አብርሃም ማለት የአብርሃም በግ ነው። እውነትም አብርሃም አሉት። ስለዚህ እንደ በግ እየተገተተ ስለሚመጣላችሁ አንቺም ፎቶሽን አንስተሽ ቀጭ አድርገሽ ቪዲዮሽን ቀርጠሽ ይሄው ሩታ ማን ይሸነፋል ማን ይደክማል ብለሽ አስረክቢያት ማለት ነው። መቼም እኛ እንደሆነ ጦሙንም ትተንዋል፣ ማማት ብቻ ሆነናል ስራችን። ስለዚህ እስቲ እንደው ጥሩ ነገር ዛሬ ማታ ይዛችሁልን ነው። እኔም አንዱ ጥሩ ነገር እየጠበቅኩ ነበር፣ ግን ምንም ጥሩ ነገር የሚያመጣልን አጣንና ይኸው እኛም በጦሙ የሁለቱም ጦማችን ነው፣ ግን ምንም አናልፍም። በቃ ስንፈታፈት ነው። ስለዚህ ጥሩ ነገር አንጡልን። እኛ ራቁት ፎቶ አንፈልግም። እንዴት በአሁኑ ጊዜ ራቁት ፎቶ በአሁኑ በማማት አባቶቻችን እኮ መሬት ላይ ነው የሚተኙት። እናንተ እችን 2 ወር ማንም አልጋ ላይ የሚተኛ የለም። ጉድ እኮ ነው። እንኳን እንደዚህ የራቆት ፎቶ ተነስቶ ሊለቀቅ ቀርቶ ማፈልቃለ ሄርሜላ አይዞሽ አንቺም እንደሱ አልኪ። እውነቴን ነው የምልሽ። እኔ ይኸውላችሁ እንግዲህ አሁን ስራዬን ጨርሻለሁ።